ራሱን አግኖስቲክስ ወይም የፈጣሪን መኖር ማረጋገጥ አይቻልም የሚል አስተሳሰብ ያለው ግለሰብ አድርጎ የሚያስበው ኢሎን ማስክ ብዙ ሙስሊም ያልሆኑ ሰዎች እውነት ቢሆንም እንኳን ማመን የማይፈልጉትን ሐቅ ያረጋገጠበትን አንድ አስተያየት ሰጥቷል። ይሄውም እስላማዊ ስልጣኔ ለዓለም ያበረከተውን እጅግ አስደናቂ አስተዋጽኦ የተመለከተ ነው። ከመቀጠላችን በፊት ሙስሊሞች እስላም ዕውቅና የሚሰጥላቸውና እስላምን የሚያደንቅላቸው ወይም እስላም እውነት መሆኑን የሚያረጋግጥላቸው ማንም ሰው አያስፈልጋቸውም። በፍጹም እስላም በመላው ዓለም ተቃውሞ ቢገጥመው እንኳን አማኝ ሙስሊሞች ከአምላክ የመጣ ሃይማኖት መሆኑን በጥልቀት ያምናሉ። ብቸኛው የመዳኛ መንገድ መሆኑንም ያውቃሉ። እንደዚህ አይነት ታሪኮችን የምንነግራችሁ ብዙ ሰዎች ዕውቅና ሊሰጡት ስለማይፈልጉት የእስላምን እውነትነት ሙስሊም ላልሆኑት ሰዎች አጽንኦት ለመስጠት ነው። በርግጥ የሙስሊሞችን ስልጣኔን ካየን በተለይ በወርቃማው ዘመን ወቅት የነበረውን ለዓለም በበርካታ ዘርፎች ላይ ያደረጉትን አስተዋጽኦች እናገኛለን። እንደ ስነ ጥበብ፣ ስነ ህንጻ፣ ሂሳብ፣ ሕክምና፣ ስነ ፈለክ፣ ፊዚክስ፣ ጂኦግራፊ፣ ስነ ጽሑፍ፣ ፍልስፍና ወዘተ ባሉ በርካታ ዘርፎች ላይ ከፍተኛ አስተዋጽኦ አድርገዋል። ይህም በበርካታ ሙስሊም ባልሆኑ የዓለማችን ዝነኛ ሰዎች ዕውቅና ተሰጥቶላቸዋል። ኢሎን ማስክ የዓለማችን እጅግ ሀብታሙ ሰው፣ የኤክስ ባለቤትና ስራ አስፈጻሚ፣ የቴስላ ሲኢኦ እና የምርት አርክቴክት ሲሆን በስራው ብቻ አይደለም በጣም ዝነኛ ግለሰብ የሆነው፣ ይልቁንም በዓለም ላይ ያሉ ጉዳዮችን በተመለከተ በሚሰጣቸው አስተያየቶቹም ጭምር እንጂ። በትዊቶቹ ላይ ስተት የሚሰራ ሰው በመባል ይታወቃል። ሁሌ አነጋጋሪ የሚሆኑ ነገሮችን በመፍጠር ይታወቃል። ለምሳሌ በግንቦት ወር 2020 ላይ የቴስላ አክሲዮን ዋጋ በጣም የተጋነነ እንደሆነ እርሱ ራሱ እንደሚያስብ በትዊተር ገጹ ላይ የሰጠው አስተያየት ኢንቨስተሮች በአንድ ሴሽን ላይ በተሰማቸው ቅሬታ ብቻ የአክሲዮን ሽያጩ በ10% እንዲወርድ ምክንያት ሆኗል። በማህበራዊ ኔትወርኮቹ ላይ ከሚሰጣቸው በርካታ ኮሜንቶች አንድ ሰው በቀላሉ ኢሎን ማስክ የእስላም አድናቂ ያለመሆኑን መገመት ይችላል። በወርሃ ግንቦት በ2022 በቀድሞ ትዊተር በአሁኑ ኤክስ ላይ በሰጠው አስተያየት ከፍተኛ ሁከት ፈጥሮ ነበር። ይሄው ሞትን በተመለከተ የሰጠው አስተያየት ነው። እንዲህ ሲል ነበር የጻፈው: ምስጢራዊ በሆነ መንገድ በሞት እናንተን በማወቄ ደስተኛ ነኝ ይላል። ይህን ትዊቱን ተከትሎ አንድ ሙስሊም ሰው እስላምን እንዲያስስ ጥሪ አቅርቦለት ነበር። ለዚህም መስክ የሰጠው ምላሽ ወደ ጀሃነም ብሄድ ቅር እንደማይሰኝ የሚገልጽ ነበር። ይህም ፈጽሞ በእስላም ማመን እንደማይፈልግ የሚጠቁም ነው። እንደውም ጀሃነም ቢገባ ምርጫው መሆኑን፣ ምክንያቱም ብዙዎቹ ሰዎች በእዛ ስላሉ የሚል ፌዝ መሰል ሐሳብ ሰንዝሯል። በዲሴምበር 2022 ኢሎን ማስክ በጣም ጽንፍ የረገጠና የሚያስቆጣ አስቂኝ ግራፊክን በእስላማዊ ኮከብና የግማሽ ጨረቃን ምስል ተጠቅሞ በመስራት ሐሳብን እንደሚያስለውጥ ምሳሌ አድርጎ አቅርቦታል። ይህ ትዊትም ከፍተኛ ቁጣ አስነስቷል። በሙስሊሙ ማህበረሰብ ዘንድ ብቻም ሳይሆን በተለያዩ ዓለም አቀፍ ድርጅቶችም ጭምር። ከነዚህ ውስጥ አንዱ ሂዩማን ራይት ዎች ነበር። ሂዩማን ራይት ዎች የተባለው ይህ ድርጅትም ትዊትህ ንቄትንና ጽንፈኝነትን በግልጽ የሚያሳይ ነው ሚስተር መስክ በማለት ነበር ቁጣውን የገለጸው። እንግዲህ ይህን ሁሉ ሲል የነበረ ሰው በቅርቡ ኢሎን ማስክ ለእስላም ታላቅነትና ለዓለም ስልጣኔ ያበረከተውን አስተዋጽኦ የገለጸበትን አስተያየት በመስጠት ዓለምን አስደንግጧል። ዱባይ ውስጥ በተደረገ አንድ ጉባኤ ላይ ነበር። በዚህ ጉባኤ ላይ የተለያዩ ሳይንሳዊ እድገቶችንና ቴክኖሎጂያዊ ፈጠራዎችን ጨምሮ ያሉ ርዕሰ ጉዳዮችን ለመወያየት ከመላው ዓለም ላይ በመጡ የተለያዩ ታዋቂ ግለሰቦች በታደሙበት ስብሰባ ላይ ኢሎን ማስክ በቨርቹዋል ታድሞ ነበር። በንግግሩ ወቅት እስላም ለሳይንሳዊ እድገት ያበረከተውን አስተዋጽኦ አሞግሷል። ሮም ስትወድቅ የእስላማዊው ካሊፌት ጥሩ ሲሰራ እንደነበረ እና በቶሎም እንዳንሰራራ ዕውቅና ሰጥቷል። Say like while Rome was falling, Islam was rising, and so you had like the sort of caliphate doing incredibly well while Rome was doing terribly. ሮም በምትወድቅ ጊዜ እስላም እያንሰራራ ነበር። ካሊፌቱም ጥሩ አፈጻጸም ነበረው። ሮም ደካማ አፈጻጸም በነበራት ጊዜ
ለዚህም ምክንያቱ ዕውቀትንና ሌሎች በርካታ ሳይንሳዊ እድገቶችን ጠብቆ ከማቆየት ምንጭ የመነጨ በመሆኑ ነው። መስክ የጠቀሰው ዘመን የኢስላም ወርቃማው ዘመን በመባል የሚታወቀውን ወቅት ነው። ይህም ከ7ኛው እስከ 13ኛው ክፍለ ዘመን ያለው ወቅት ነው። ይህም የመጀመሪያው የኢስላማዊ መንግስት ባግዳድ ውስጥ በ622 መመስረቱን ተከትሎ የተጀመረ ነው። ይህም ወቅት ሳይንሳዊ፣ ኢኮኖሚያዊና ባህላዊ ለውጥና መሻሻል በሙስሊሙ ዓለም የታየበት ዘመን ነበረ። ይህ ዘመን በኻሊፋው ሃሩን አልረሺድ አገዛዝ ወቅት የተጀመረ ዘመን እንደሆነ በብዙዎች ዘንድ ይታወቃል። የእርሱ የአገዛዝ ዘመን የአባሲድ ስርወ መንግስት ከፍተኛ የስልጣኔ ደረጃ ከደረሰበት ወቅት ጋር የተገጣጠመ ነበረ። በእርሱ አገዛዝ ስር ባግዳድ የፕላኔቷ እጅግ ድንቋ ከተማ ሆናለች። በዛ ነበረ የመጀመሪያው የጥበብ ቤት ታላቁ የባግዳድ ላይብረሪ በመባል የሚታወቀው ቤተ መጻሕፍት የተከፈተው። ይህ በመላው የሙስሊሙ ዓለም የሚገኙ ሊቃውንቶች በዓለም ላይ የታወቁ ዘመን የማይሽራቸው ዕውቀቶችን ወደ አረበኛና ወደ ፐርሺያ ቋንቋ ለመተርጎም የሚጎርፉበት የትምህርት ማዕከል ነው። የአባሲድን ማንሰራራት ተከትሎ በኢምፓየሩ ላይ ያለው የተጽዕኖ መሰረት ዓለም አቀፍ በመሆን ከአረብ ብሔርተኝነት ይልቅ ኡማ በመባል በሚታወቀው አማኞች መሃል ያለውን ህብረት አስፈላጊነት አሳይቷል። ለትምህርት ከፍ ያለ ዋጋ የሚሰጡና ዕውቀት የማግኘት ጠቀሜታ ላይ አጽንኦት የሚያደርጉ በርካታ የቁርአንና የሐዲስ አንቀጾች ሙስሊሞች ዕውቀትን እንዲፈልጉና የሳይንስ አካል እንዲያዳብሩ በማበረታታት ረገድ ከፍ ያለ ወሳኝ ሚና ተጫውቷል። አላህ በቁርአን ላይ እንዲህ ይላል፣ አላህ በማስተካከል የቆመ አስተናባሪ ሲሆን ከእርሱ በስተቀር ሌላ አምላክ የሌለ መሆኑን መሰከረ። መላእክቶችና የዕውቀት ባለቤቶችም እንደዚሁ መሰከሩ። ከእርሱ በስተቀር ሌላ አምላክ የለም፣ አሸናፊው ጥበበኛው ነው። በሌላ አንቀጽ ላይ ደግሞ ዕውቀት ራስን ከመጥፎ ነገር የምንጠብቅበት መንገድ ተደርጎ አጽንኦት ተሰጥቶታል። የኢስላም ወርቃማው ዘመን ኢስላምና የአረብ ባህል ወደ ሰሜን አፍሪካ፣ ወደ መካከለኛው ምስራቅ፣ ወደ ማዕከላዊ ኤሲያ፣ ወደ ምስራቃዊና ደቡባዊ አውሮፓ የተስፋፋበት ዘመን ተደርጎ ይታሰባል። በዚህ ዘመን በጥበብ በንግድና በሳይንስ ዘርፍ ከፍተኛ መሻሻልና ለውጦች ታይተዋል። ኢስላም ዕውቀትን ለበርካታ ክፍለ ዘመናት አቆይቶ በመያዝና በአውሮፓ ውስጥ ለተነሳው የህዳሴ ሬኔሳንስና የአብርሆት ወይም ኢንላይትመንት ዘመን የመሰረት ስራዎችን በመስራትና በመደልደል ረገድ ኃላፊነቱን ይወስዳል። ከ12ኛው እስከ 17ኛው መቶ ክፍለ ዘመን ባሉት ዘመናት ወቅት የአውሮፓ ሊቃውንቶች ሰርክ ወይም ዘወትር ያለፉትን ኢስላማዊ ጽሑፎች ያጣቅሱ ነበር። ለኢስላማዊ ወርቃማ ዘመን መውደቅ እንደ ምክንያት የሚወሰደው በውስጣዊ ግጭት ከጀመረ ረጅም ታሪክ ጋር ነው። በ1258 ባግዳድ በሞንጎል ከበባ ውስጥ ወድቃ የአባሲድ ስርወ መንግስት በመጨረሻ እስከወደቀበት ጊዜ ድረስ በዘለቀ ውስጣዊ ግጭት። ይህ እንግዲህ ኢሎን ማስክ የኢስላምን እጅግ አስደናቂ ለሳይንሳዊ እድገት ያደረገውን አስተዋጽኦ በተመለከተ የሰጠው አስተያየት አጭር ታሪካዊ መነሻ ነው።